ጤና ይስጥልን እንደሙላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ አርብ መስከረም 16 ቀን 2018 የዜና ላፍቴ መረጃ ሰዓታችን ተጀምሯል። በዓለም የአቶሚክ ፎረም ላይ ለመሳተፍ ሩሲያ የሚገኙ ጠቅላይ ሚኒስትር አብይ አህመድ ፑቲንን ጨምሮ ከሀገራት መሪዎች ጋር መወያየታቸውን፣ በኦሮሚያ ክልል በኢመደበኛ ማቆያ ቦታዎች ፍርድ ቤት ሳይቀርቡ ለተራዘመ እስር የተዳረጉ ተጠርጣሪዎች መገኘታቸውን ኢሰመኮ መግለጹን እንዲሁም በቴሌብር ብድር የወሰዱ ደንበኞች እዳቸውን ካልከፈሉ ወደ ክስ እንደሚሄድ ኢትዮ ቴሌኮም ማስጠንቀቁን ጨምሮ ሌሎች መረጃዎችን ይዘናል። ከዜናዎቹ ጋር ራቢያ ከድር አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። በዓለም የአቶሚክ ፎረም ላይ ለመሳተፍ ሩሲያ የሚገኙ ጠቅላይ ሚኒስትር አብይ አህመድ ፑቲንን ጨምሮ ከሀገራት መሪዎች ጋር ተወያዩ። በሩሲያ እየተካሄደ በሚገኘው በዓለም የአቶሚክ ፎረም ላይ የተገኙት ጠቅላይ ሚኒስትር አብይ አህመድ ባስተላለፉት መልእክት ኢትዮጵያ በኒውክሌር ቴክኖሎጂ ከሩሲያ ጋር ያላትን አጋርነት በማጠናከር የአፍሪካ ተምሳሌት ለመሆን ዝግጁ መሆኗን ገልጸዋል። የኒውክሌር ቴክኖሎጂ አስተማማኝ ኃይልን ለመፍጠርና ጠንካራ ደህንነት እንዲሁም የውሃ አጠቃቀምን ምቹ ለማድረግ አስፈላጊ መሆኑን ያነሱት ጠቅላይ ሚኒስትሩ ለኢትዮጵያ ኒውክሌር ኃይል ጉዳይ ብቻ እንዳልሆነም ተናግረዋል። የኒውክሌር ኃይልን በጥንቃቄ በማቀድና ጥቅም ላይ በመዋል ጠንካራ የሀገር ውስጥ አቅምን በመፍጠር ለሰላማዊ ዓላማ ለመጠቀም መታቀዱንም ጠቁመዋል። የሩሲያ የዘርፉን ተመራማሪዎች ከኢትዮጵያ የተማረ ሰው ኃይል ጋር በማጣመር ምሳሌ የሚሆን ትብብር በመፍጠር ለሕዝብ የሚጠቅምና ለአፍሪካ ተምሳሌት የሆነ የኒውክሌር ቴክኖሎጂ ለመገንባት መታቀዱንም አስታውቀዋል። በመሆኑም በመተማመንና በእውቀት ላይ የተመሰረተ ትብብር በማድረግና ተግዳሮቶችን ወደ መልካም አጋጣሚ በመውሰድ የጋራ ህልማችንን ወደ ውጤት መቀየር እንችላለን ብለዋል። ጠቅላይ ሚኒስትር አብይ አህመድ የዓለም አቀፍ የአቶሚክ ፎረም ጎን ለጎን ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር በኃይል ማመንጫ፣ ግብርና፣ የጤና ጥበቃ ልማትና የመከላከያ ትብብርን ጨምሮ ሰፊ ጉዳዮች ላይ መወያየታቸውንም የጠቅላይ ሚኒስትር ጽሕፈት ቤት አስታውቋል። ውይይቱ ለማህበረሰብ አገልግሎት የሚውል ንጹህ ኃይል ምንጭ የሚውል የጋራ የኒውክሌር ኃይል ማመንጫ የማልማት ስምምነቶችን ጨምሮ የጋራ ፍላጎት በሆኑ ጉዳዮች ላይ መካሄዱን ተገልጿል። በተጨማሪም ከቤላሩስ ፕሬዝዳንት አሌክሳንደር ሉካሼንኮ ጋር የግብርና ሜካናይዜሽን ጨምሮ በተለያዩ የኢንቨስትመንት ጉዳዮች ላይ በጋራ በሚሰራበት ሁኔታ ላይ ተወያይተዋል ተብሏል። በኦሮሚያ ክልል በኢመደበኛ ማቆያ ቦታዎች ፍርድ ቤት ሳይቀርቡ ለተራዘመ እስር የተዳረጉ ተጠርጣሪዎች መገኘታቸውን ኢሰመኮ ገለጸ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በ2017 በኦሮሚያ ክልል በ156 ፖሊስ ጣቢያዎችና ኢመደበኛ ማቆያዎች የተጠርጣሪ ሰብአዊ መብት አያያዝን አስመልክቶ ባካሄደው ክትትል የተለያዩ ግኝቶችና የተሰጡ ምክረ ሐሳቦች ላይ ከባለድርሻ አካላት ጋር መስከረም 9 2018 በቢሾፍቱ ከተማ የምክክር መድረክ ማካሄዱን አስታውቋል። በውይይቱም ከጨፌ ኦሮሚያ፣ ከክልሉ ርዕሰ መስተዳድር ጽሕፈት ቤት፣ ጠቅላይ ፍርድ ቤት፣ ፍትህ ቢሮ፣ ፖሊስ መምሪያዎችና ጣቢያዎች የተውጣጡ የሥራ ኃላፊዎችና ባለድርሻዎች ተገኝተዋል። በመድረኩ ክትትል በተደረገባቸው ፖሊስ ጣቢያዎች በወንጀል ድርጊት የተጠረጠሩ ሰዎች መሰረታዊ መረጃዎች መመዝገባቸውን፣ ሃይማኖትን፣ ብሔርን፣ የፖለቲካ አመለካከትና ሌሎች ልዩነቶችን መሰረት ያደረጉ እስሮች አለመኖራቸው ተነስቷል። ስልታዊ የሆነ ድብደባ በተጠርጣሪዎች ላይ የማይፈጸም መሆኑ፣ ተጠርጣሪዎች በቤተሰቦቻቸው በጠበቆቻቸውና በሌሎች ዘመዶቻቸው እንዳይጎበኙ ክልከላ አለመደረጉን ጨምሮ ሌሎች ጉዳዮች በጠንካራ ጎን ተጠቅሰዋል። በሌላ በኩል በፖሊስ ጣቢያዎችና በኢመደበኛ ማቆያ ቦታዎች ወቅታዊ ጉዳይ በሚል ፍርድ ቤት ሳይቀርቡና ክስ ሳይመሰረትባቸው ለተራዘመ እስር የተዳረጉ ተጠርጣሪዎች እንደሚገኙ ግን ተገልጿል። የጸጥታ ችግር ባለባቸው አካባቢዎች በተጠርጣሪዎች ምትክ የቤተሰብ አባላት የሚታሰሩ መሆናቸው፣ በፍርድ ቤት ውሳኔ ነፃ የተባሉ ሰዎችም ወቅታዊ ሁኔታ በሚል አስሮ የማቆየት ተግባር መኖሩን፣ በተወሰኑ ፖሊስ ጣቢያዎች በፍትሐ ብሔር ሰዎች ላይ ፍርድ ቤት ውሳኔ መታሰራቸውም እንደ ችግር ተነስቷል። ተጠርጣሪዎች በቁጥጥር ስር ሲውሉና በምርመራ ወቅት ዛቻ፣ ማስፈራሪያና ድብደባ መፈጸሙ፣ ከአካባቢያቸው ርቀው የታሰሩ ተጠርጣሪዎች ለምግብ እጦት መዳረጋቸውና ገዝተው ለመጠቀም ምግብ ቤቶች በአቅራቢያ አለመኖራቸውን ጨምሮ ሌሎች ነገሮች በተግዳሮቶች ተጠቅሰዋል። የኦሮሚያ ፖሊስ ኮሚሽን ምክትል ኮሚሽነር ጀነራል ዘሪሁን ዱጉማ ኢሰመኮ በየዓመቱ የሚያቀርባቸው የክትትል ሪፖርቶች ለተጠርጣሪዎች ሰብአዊ መብት መከበር የፖሊስ ተቋማትን ለሚያከናውናቸው ተግባራት ጠቃሚ ግብዓት መሆናቸውን በመጠቆም ክፍተቶች እንዲታረሙም እንሰራለን ብለዋል።
ፕሬዝዳንት ታዬ አጽቀሥላሴ በቀይ ባህርና በህንድ ውቅያኖስ ዳርቻ የሚገኙ ሁሉም ሀገራት እኩል ተደራሽነት እንዲኖራቸው ጠየቁ። ፕሬዝዳንት ታዬ በ80ኛ የተባበሩት መንግስታት ጠቅላላ ጉባኤ ላይ ባደረጉት ንግግር ቀይ ባህርና ህንድ ውቅያኖስ የሰው ልጆች የጋራ ቅርስ ሲሉ በመግለጽ ሁሉም ሀገራት እኩል ተደራሽነት እንዲኖራቸው ጥሪ አቅርበዋል። አያይዘውም ከፍተኛ ባህርን የሰው ልጅ የጋራ ቅርስ አድርጎ የሚገልጸውና ሁሉም ሀገራት በእኩልነት የመጠቀም መብትን የሚያረጋግጠው የዓለም አቀፍ ህግ እውን መሆን አለበት ሲሉም አጽንኦት ሰጥተዋል። በተጨማሪም ከዚህ ቀደም የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በአዛ ቱርክሜኒስታን ተካሂዶ በነበረው ሶስተኛው የባህር በር የሌላቸው በማደግ ላይ ያሉ ሀገራት ጉባኤ ላይ የተናገሩትን በማስታወስ አንድም ሀገር በጂኦግራፊያዊ አቀማመጥ ምክንያት ከልማት እድሎች ሊታገድ አይገባም ሲሉ ተናግረዋል። እንዲሁም ኢትዮጵያ በቀይ ባህርና በህንድ ውቅያኖስ ዳርቻ ለሚገኙ ሁሉም ሀገራት እኩል ልማትና ደህንነትን ለማረጋገጥ ሁሉን አቀፍ አካሄድ እንደምትከተል ገልጸው ህጋዊ የፖሊሲ ግቧንም በዲፕሎማሲያዊና በሰላማዊ ተሳትፎ እንደምታስቀጥል ቃል ገብተዋል። ኢትዮጵያ በአፍሪካ ካሉ ሁለተኛ ትልቅ የህዝብ ብዛት ያላትና ከፍተኛ የባህር ንግድ ያላት እንደመሆኗ በቀይ ባህርና በህንድ ውቅያኖስ ደህንነት ላይ ልዩ ትኩረት እንደምትሰጥ መግለጻቸውንም አናዶል የዜና ወኪል ዘግቧል። በጎንደር ከተማ ጀነራል አበባው ታደሰ በተገኙበት የአካባቢው ወቅታዊ የሰላምና የጸጥታ ጉዳዮች ላይ ያተኮረ የውይይት መድረክ ተካሄደ። የውይይት መድረኩ ወቅታዊ የሰላምና የጸጥታ ተግባራት አሁናዊ ሁኔታን የሚገመግምበት መሆኑም ተገልጿል። በጎንደር ቀጠና ያለው የሰላምና የጸጥታ ሁኔታ በርካታ ለውጦች የታዩበት እንደሆነ በውይይቱ መድረክ መነሳቱን የአማራ ብሮድካስቲንግ ኮርፖሬሽን ዘገባ አመላክቷል። አሁን ያለው ሰላም ዘላቂና አስተማማኝ ለማድረግ የሚያስችል የቀጣይ ጊዜያት ቁልፍ ስራዎች ቀርበው በውይይት ተሳታፊዎቹ መግባባት ላይ መደረሱን ተጠቁሟል። በቀጣይ ጊዜያት የቀጠናውን የክልሉን ሰላም አስተማማኝ በማድረግ ማህበረሰቡ በሰላም ወጥቶ እንዲገባና በሙሉ አቅም ወደ ልማት ስራዎች እንዲዞር ሰላሙን አስተማማኝ ማድረግ እንደሚገባም በመድረኩ ተገልጿል። በግምገማና በውይይት መድረክ የጦር ኃይሎች ምክትል ኢታማዦር ሹም ጀነራል አበባው ታደሰና የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ይርጋ ሲሳይን ጨምሮ ከፍተኛ የመንግስት የሥራ ኃላፊዎችና የጦር መሪዎችም ተሳትፈዋል ተብሏል። ጀነራል አበባው ባለፉት ቀናት በአማራ ክልል ሰሜን ሸዋ ዞን ደብረ ብርሃን ከተማና በደቡብ ወሎ ዞን ኮምቦልቻ ከተማ ተመሳሳይ ውይይቶችን ማድረጋቸውን መዘገባችን ይታወሳል። ቴሌብር ብድር የወሰዱ ደንበኞቹ እዳቸውን ካልከፈሉ ወደ ክስ እንደሚሄድ ኢትዮ ቴሌኮም አስጠነቀቀ። ኩባንያው ብድር ላለባቸው ደንበኞቹ በጻፈው ደብዳቤ የተበደራችሁትን የህዝብና የመንግስት ገንዘብ በአስቸኳይ ክፈሉ ሲል አሳስቧል። ኢትዮ ቴሌኮም ብድር በቴሌብር ወስደው ያልከፈሉ ደንበኞቹ በአስቸኳይ እንዲከፍሉ ያሳሰበ ሲሆን ያለባቸውን እዳ ካልከፈሉ ግን ወደ ክስ እንደሚሄድ አስጠንቅቋል። በቴሌብር ሂሳብ ቁጥር በገቡት የዲጂታል ፋይናንስ ብድር ውል መሰረት የማክሮ ክሬዲት ሰርቪስ የብድር አገልግሎት አግኝተው ብድር የወሰዱ ተገልጋዮች በገቡት ውል መሰረት መክፈል የነበረባቸውን እዳ በጊዜው ባለመክፈላቸው ጉዳዩን ወደ ህግ ሊወስደው መሆኑን የኢትዮ ቴሌኮም የህግ ጉዳዮች አስተዳደር ዲፓርትመንት በወጣው መግለጫ ላይ አስታውቋል። ስለሆነም ከኢትዮ ቴሌኮም ብድር በቴሌብር ወስደው ያልከፈሉ ደንበኞች አቅራቢያቸው በሚገኘው የኢትዮ ቴሌኮም የአገልግሎት ማዕከል ወይም የኢትዮ ቴሌኮም የቴሌብር ወኪል ዘንድ ጥሬ ገንዘብ ይዞ በአካል በመቅረብ ብድር በወሰዱበት የቴሌብር ሂሳብ ቁጥር ገቢ እንዲያደርጉም ጠይቋል። ወይም ደንበኞቹ ያለባቸውን እዳ ከባንክ ሂሳባቸው ብድሩን ወደ ተበደሩበት የቴሌ ሂሳብ ቁጥር በማስተላለፍ ያለባቸውን የህዝብና የመንግስት ገንዘብ መክፈል የሚችሉ መሆኑንም አስታውቋል። ይህ ሳይሆን ቢቀር ግን በገቡት ውል መሰረት በፍርድ ቤት ክስ መስርተን ዋናውን ገንዘብ የአገልግሎት ክፍያ፣ የቅጣት ክፍያ እንዲሁም ህጋዊ ወለድ፣ የዳኝነት፣ የጠበቃ አበል፣ የቴሌብር ቀረጥና ልዩ ልዩ ወጪዎችን ጨምሮ በህግ አስገዳጅነት የምናስከፍል መሆኑን እናስጠነቅቃለን ሲልም በደብዳቤው አሳስበዋል። የተለያዩ መረጃዎችን ያደረስንበት የዕለቱ የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። ውድ ተመልካቾቻችን አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ቀን